ሕፃኑን የሚፈልግ ሞቷል ነው። ኢየሱስ ጌታ ነው። ይህን ቸርች ለመግደል የሚፈልግ ይሞታል። ይኸው በጣም ታዋቂ ነፍሰ ገዳይ ነው ሄሮድስ ማለት። ኤክስፒሪየንስ ያለው በቃ ሜጀር ጀነራል በሉት። በመግደል ታዋቂ ነው። ለምን? አንብቤና ያዕቆብን ገድሏል፣ ዮሐንስን አስገድሏል። አይደለም እንዴ? በመግደል ታዋቂ ነው ሄሮድስ። ስለዚህ ይሄ በመግደል ታዋቂ የሆነ ሰው፣ ይሄ ለማዳ የሆነ ሰው ዛሬ ማታ በነገራችን ላይ ለማዳ መንፈስ ይወጋል። እናንተ ለማዳ መንፈስ አታውቁም መሰለኝ። እኔ እናቴ ቃልቻ ነበር የምታመልከው እና በጣም ለማዳ ነው። እስከ ዛሬ እንኳን ያው ሰሞኑን ምሽግ ገብተን አናቱን እየወጋን ነው። በረከት ይይዛል፣ ቅባት ይይዛል፣ ጸጋ ይይዛል፣ እግር ይይዛል። አሁን ምንድነው የምናየው? ጸልየን ስንተኛ እየተቆራረጠ ሃሌሉያ። ቃልቻም፣ ረጋሚ፣ ደጋሚ፣ ሟርተኛ ለማዳ መንፈስ ዛሬ ማታ ይገደላል። ቤሎቦ የላሎሎቦ የጌታ መንፈስ እንደዚህ ይለኛል። የብዙ ሰዎች በረከት ዛሬ ማታ ይለቀቃል። አውሬውን ገለዋለሁ ይለኛል። አውሬውን ገለዋለሁ ይለኛል። አውሬውን ገለዋለሁ ይለኛል። አውሬውን ገለዋለሁ ይለኛል። ሃሌሉያ ዶሎሎሎሎሎስ ጎናችሁ ያለውን ሰው ንኩትና የበረከት ጠላት ይሞታል በሉት። የቅባት ጠላት ይሞታል በሉት። የዚች ቤተ ክርስቲያን ጠላት ይሞታል። የዚህ ራእይ ጠላት ይገደላል። ያንቺ ጠላት ይገደላል። አናቱ ይወጋል። አይቀጥልም አለኝ ጌታ። አይቀጥልም። ሄሮድስ አይቀጥልም። ገዳዩ አይቀጥልም። በሞት ይወጣል። በሞት ይነቀላል። በሞት ይነቀላል። ይነቀላል። አይቀጥልም። እስቲ በእምነት ዘና ብላችሁ አይቀጥልም በሉ። እስቲ ገዳዩ አይቀጥልም በሉ። እስቲ ለማዳው መንፈስ አይቀጥልም በሉ። እስቲ እና ጌታ ይባርካችሁ። እና እናቴ የምታመልከው ቃቢ እኔ እኮ ይገርመኛል። ከ20 ምናምን ዓመት በኋላ ሌሊት ይመጣብኛል። ሌሊት አምልኮ ለምዶ አላ ከዘራችን እኔን ደግሞ ሊያጎሳቁለኝ፣ እኔ ደግሞ ከእንቅልፌ እነሳና አናቱ የበረከቴ ጠላት እያልኩ፣ የትዳሬ ጠላት እያልኩ፣ የቅባቴ ጠላት እያልኩ ከዚህ በኋላ አታኛም። ይኸው ዛሬ የሚሰብከው ቃል ማለት እሳት ነው። መተኛት አትችልም ከዚህ በኋላ። ይኸው እሳት በጉልበትሽ ውስጥ እሳት ይገባል። በአጥንታችሁ ውስጥ እሳት ይገባል። ሃሌሉያ እሳት ይገባል። ሃሌሉያ እሳት ይገባል። ኤላሜ ከተው አብዳ ዋቀዮ ጅሬኛ ከት ቀባታ አሜን የቱ ኤላ አብዳ ዋቀዮ ዋቀራ ጅሬኛ ከት ቀባታ አብዳ ዋቀዮ ሰይት ቀባታ ከዛ በኋላ የሚገርማችሁ ነገር ወደዚህ ልምጣ። ከቁጥር 1 ስትጀምሩ ሐሳቡም ሂስትሪውም ታሪኩም በሄሮድስ ዘመን ነው። ሄሮድስ ንጉስ በነበረበት ዘመን የተከሰተ ጉዳይ ነው። ከቁጥር 1 ጀምራችሁ ስታነቡ እንደዚህ ይላል። ሕፃኑ ተወለደ ይላል። ሕፃኑ ሲወለድ ንጉሱ ሄሮድስ ደነገጠ ይላል። ገና የአንድ ቀን ልጅ ንጉስ አስደነገጠ። በዚህ ይህንን መልእክት ተናግሬልህ የሚያስደነግጥ ትልቅ ነገር ካንተ ይወለዳል። እያንዳንዷን መልእክት በእምነትና በእውቀት ካልተቀበላችሁ ትተላለፋላችሁ። እውነቴን ነው የምላችሁ። መንፈስ ቅዱስ ሲናገረኝ ነው እኔ ቃል የምናገረው። መልእክት ነው። እኔ አላቅም። ከነገ ጀምሮ ትልቅ ነገር የሚወልድ ሰዋል። ትልቅ ነገር በቃ በትምህርት የማይመጥን፣ በዘር የማይመጥን፣ በእውቀት የማይመጥን እንዲሁ በእግዚአብሔር ምሕረት ትልቅ ነገር ትወልዳለህ። ትልቅ ነገር ይሆናል። ቀኝ እጃችሁን አንሱና ትልቅ ነገር ይሆናል በሉት።
ድገሙና ትልቅ ነገር ይሆናል በሉሲ። ሕፃን ልጅ ተወልዶ ንጉሥ ይደነግጣል። ደነገጠ። ካቢኔዎቹን ሰበሰበ፣ አወያየ። ቁጥሩ 3 ላይ 4 ላይ ደስ አወያየ። ይሄ ነው የተወለደው፣ ቦታውን እናጥና፣ አካባቢውን እናጥና። አይ የተወለደው ነገር አስደንጋጭ። አሜን በሏ። አሜን። ለራሳችሁ አርጉት እንጂ የተወለደው ነገር ከባድ ነው። ጎናችሁ ያለው ሰው ወይ ደግሞ ጎናችሁ ሰው ከሌለ ራሳችሁ እንደዚህ ንኩና ከዚህ በኋላ በሉሲ የሚወልደው ነገር በሉሲ ይከብዳል በሉሲ። ገንዘብም ከሆነ ይከብዳል፣ ቅባትም ከሆነ ይከብዳል። ዝም ብለው ጉሊት እየሰራች ምናምን አትም የሚከብድ ነገር ፋብሪካ። ቅባትም ከሆነ ደግሞ ዘንዶን የሚገልሽ አውሬውን የሚገል ሃሌሉያ። ደነገጠ። ምንድነው አለ? የኔ የተወለደዋል። ግራ ተጋባ ምናምን አለ። በኋላ ላይ የሆነ ሐሳብ መጣለት። ሆነ ምንድነው ሐሳቡ የመጣለት መሰላችሁ? እኔ ሙያ አለኝ፣ ኤክስፒሪየንስ አለኝ። ምን ያስጨነቀኝ እኮ ነው። የመግደል ሙያ አለኝ። ሲስተም ይችላል በጣም ይኸው። በሲስተም ብዙዎችን የገደሉ ከናንተ ላይ ይሞታሉ። በመስሪያ ቤት እንዲህ የኮረከሙ ወደታች እድገትሽን የከለከሉ መንፈሳቸው ይሞታል። በጎረቤት በሰፈር ሟርተኛ ቤት፣ ጠንቋይ ቤት፣ ደጋሚ ቤት፣ ደብተራ ቤት እየሄዱ ሰላምሽን የገደሉ ዛሬ ማታ ይሞታሉ። በቃ እኔ እችላለሁ። ለምን በቃ እንትነን ሲስተሜን አልጠቀምም ብሎ ጀመራ። በእንትና ላይ ያሳካውን ሲስተም ባንተ ላይ አያሳካም። በእንትና ላይ ያሳካውን ሟርት ባንቺ ላይ አያሳካም። ሃሌሉያ። ከዛ በኋላ እንደዚህ አለ። በቃ ሊሰግዱለት የሚፈልጉ ሰባ ሰገኖች አሉ። ወደ እነሱ መጣና የዚህን ሕፃን ጉዳይ በደንብ አድርጋችሁ መርምሩልኝ አለ። መርምሩት፣ በደንብ አድርጋችሁ አጣሩልኝ። ምን በሉ? አጣሩልኝ አለና የገረመኝ ቃል ልንገራችሁ። እዚህ ውስጥ በጣም የገረመኝ በጣም ገዳይ ሲስተመኛ መሆኑን የሚገርመውን ነገር ልንገራችሁ። እኔም ሄጄ እንዲሰግድለት አያችሁ፣ ሄጄ ምን እንዳደርግ ሄጄ እንዲሰግድለት ሂዳችሁ ሁኔታውን አጥንታችሁ ተመልሳችሁ እኔ ጋር ኑ አለ። ምን ለማድረግ? ይኸው ስውር ሐሳቡ ምንድነው? መግደል ነው። ንግግሩስ ሄጄ እንዲሰግድለት። አንድ መልእክት ልንገራችሁ። ጎረቤታችሁ ላይ፣ ቢሮአችሁ ላይ ንግግራቸው ጥሩ ነው። ሄጄ እንዲሰግድለት ነው ንግግራቸው። እንዴ ደህና ነሽ፣ ጌታ ይባርክሽ፣ በቃ ተባረክ ነው ንግግራ። የውስጥ ምስጢራቸው ግን ስውር ሐሳባቸው ግን ምንድነው? መግደል ነው። ዛሬ ማታ ከሕይወታችሁ ላይ እሱን እገለዋለሁ። ከዘመናችሁ ላይ ይገደላል። ከቤታችሁ ላይ ይገደላል። ከበረከታችሁ ላይ ይገደላል። ከነገራችሁ ላይ ይገደላል። ሃሌሉያ። በደንብ አድርጋችሁ ሃሌሉያ በሉሲ። ሃሌሉያ። አንተ ሃሌሉያ ስትሉ የሆኑ አሞራዎች ሲበተኑ አያለሁ። በመንፈስ ያያለሁ። ከበረከታችሁ ላይ፣ ከቢዝነሳችሁ ላይ፣ ከቅባታችሁ ላይ፣ ከአገልግሎታችሁ ላይ፣ ከትዳራችሁ ላይ፣ ከራያችሁ ላይ፣ ከሰላማችሁ ላይ አሞራዎች ይበተናሉ። ለረበለበለበለበለበስ ሎሮቦ ከዚህ መንደር ላይ አሞራዎች ሲበተኑ አያለሁ። የሆነ ኡቃቢ ታብታቢ ሲበተና አያለሁ። የሆነ ጫሌ ሲበተና አያለሁ። ጫሌ ደጋሚ ሲመታ አያለሁ። በረከታችሁን የበላ ሲመታ አያለሁ። ቅባታችሁን የበላ ሲመታ አያለሁ። በረከቴን የበላ ሲመታ አያለሁ። ሃሌሉያ። ራታ ዶራሪ ያሪ ላባጋስ ኤላራ ላባራ 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 ላቦስ የጌታ መንፈስ እንደዚህ ይለኛል። ቤት ውስጥ የሚቀለብ ዘንዶ ገላለሁ። ቤት ውስጥ የሚኖር እባብ ገለዋለሁ። ቤት ውስጥ የሚኖር ዘንዶ ገለዋለሁ። ጅብ ወጥቶ ይሞታል። ላቻሾሎ ቦሶ ማታራዲ ያሪ ላቦስ ጎረቤትሽ ላይ የሚቀለበው ዘንዶ ዛሬ ማታ ይሞታል። ይሞታል።
ይሞታል። ቀኝ እጃችሁ እንደዚህ አድርጉ። እስቲ እንደዚህ አድርጉ። ቀኝ እጃችሁ ዘንዶው ይሞታል በሉ። እስቲ የበረከቴ ጠላት ይሞታል በሉ። እስቲ ሃሌሉያ። ይሞታል። ገላለሁ ብሎኛል ጌታ። ልጆቼን ባዶ ያደረገውን እገላለሁ ብሎኛል። ይገለዋል ጌታ። ዘንዶው ሲሞት ያንቺ በረከት መፍለቅ ይጀምራል። ስውር ሐሳቡን ነው የሚገለው ጌታ። ምስጢረ አጀንዳውን ነው የሚመታው ጌታ። ምስጢረ አጀንዳውን ጎረቤት ቡና አብሮ የሚጠጣ ጦንቃይ ቤት ነው የሚያስደግም እግዚአብሔር ፓራላይዝ አድርጎ ታየዋለህ። እግዚአብሔር ይመታዋል፣ ታየዋለህ። ሃሌሉያ። የሚገርማችሁ ነገር ዕጣን ይዞ ሄዱ፣ ወርቅ ብር ይዞ ሄዱ፣ ሰገዱ። ኮከብ እየመራቸው ነው ደግሞ የሄዱት። ሄዱ፣ ሰገዱለት እና ሌሊት ወደ ሄሮዶስ ሊመጡ ነበር። መላእክት ሌሊት ተገለጠና ያላቸውና ሐሳብ አስቀየራቸው። ተመልሳችሁ ወደዚህ ገዳይ። በነገራችን ለአንድ ምት ልንገራችሁ፣ ዘንድሮ እግዚአብሔር ጠላታችሁን ኮንፊውዝ ያደርጋል። ይኸው ጌታ ምስክር ነው። 2017 ሳያልቅ እግዚአብሔር ጠላቶቻችንን ፓራላይዝ ያደርጋል። ሽባ ያደርጋቸዋል። ሃሌሉያ። እሱ አቀባብሎ መሳሪያውን አቀባብሎ አስተካክሎ ይመጣሉ፣ መረጃ ይነግሩኛል ብሎ አቀባብሎ ይጠብቃል። አቀባብሎ የሚጠብቅ ይሞታል። አቀባብሎ ልመታ ግንባሩን ነው የምለው። ዘንድሮማ አታልፊም፣ ወደ 2018 አትሻገርም፣ ግንባሯን ነው የምላት ብሎ አቀባብሎ የሚጠብቅሽ አውሬ ዛሬ ማታ በእግዚአብሔር ቃል ጥይት ተመቶ ይሞታል። ይሄ እኮ ስማ ከላውንቸር ጥይት ይበልጣል እኮ አይደለ ሳጅን? እናንተ እናውቃለን። የላውንቸር የመትረያስ ጥይት የብሬን ጥይት በጣም ከባድ ነው። ቤት የሚያቃጥል ነው። ዛሬ ማታ ማለት ነው የጠላትን ቤት የሚያቃጥል የእግዚአብሔር ቃል ብሬን ጥይት ይተኮሳል። የሚገርማችሁ ነገር እንደ ሳር ቤት ጎጆ እንዲህ ሳር ቤት ታውቃላችሁ? የገጠር እንደ ሳር ቤት ነገር ምናምን እየተቃጠለ ያያለሁ። ከመንፈሳችሁ ላይ እየተቃጠለ ያያለሁ። ከበረከታችሁ ላይ እየተቃጠለ ያያለሁ። ከራያችሁ ላይ እየተቃጠለ ያያለሁ። ከቤታችሁ ላይ እየተቃጠለ ያያለሁ። ሃሌሉያ። መላእክቶች የእግዚአብሔርን ብሬን እየተኮሱ ነው። ብሬን በጠላቶች መንደር ላይ በዚህ ጋር በጠላቶች መንደር ላይ በዚህ ጋር በጠላቶች መንደር ላይ በዚህ ጋር ሃሌሉያ። እግዚአብሔር አምላክ ጠላቶቻችሁ ማለት ንፍሮ ነው የሚያደርጋችሁ። ንፍሮ ታውቃላችሁ? ንፍሮን ብትዘሩት ይበቅላል። እስቲ ንፍሮ ቀቅሉና መሬት አርሳችሁ ነገ ዝሩትና ሳምንት ዳችሁ ውስጥ ንፍሮው ደርቆ ነው የምታዩት። የሆነ የበቆሎ ንፍሮ ታውቃላችሁ? ላራላ እግዚአብሔር ማለት ነው ጠላታችሁን ደረቅ ባዶ ያደርጋል። አሜን በሉ። ይጠቅማችኋል። አሜን በሉ። ጠላታችሁን እግዚአብሔር ያደርቀዋል፣ ይደርቃል። በእምነት እንደዚህ በሉ፣ ጠላቴ ደረቀ በሉ። የሚገርማችሁ ነገር መልአክ ሐሳብ አስቀይሯቸው በሌላ መንገድ ተመለሱ። ወዴት? ወደ ሀገራቸው በሌላ መንገድ ተመልሰው እዛ እንዳቀባበለ አፉ ከፍቶ ቁጭ እንዳቀባበለ አፉን ከፍቶ ቁጭ። ጥይቱ አይመታሽም። የጂኒው ጥይት ዘንድሮ አይመታሽም። ወደ 2018 በክብር ትሻገራለሽ። ካሽፏል። ያስደገሙት ካሽፏል። ያስጠነቀሉት ካሽፏል። ሴራ የሰሩብህ ካሽፏል።
የኮሚቴ ሴራ ከሽፏል። የጠላት ሴራ ከሽፏል። እንደዚህ የሚል ቃል አለ። እንዳታለሉት ገባው። በሌላ መንገድ እንደሄዱ እንደሸወዱት ገባው እና በጣም ኮንፊውዝ ሆነ፣ ተበሳጨ። በኢየሱስም በጠላቶቻችን ላይ ይሄ ቃል ሆኗል። ከዛ በኋላ የእግዚአብሔር መልአክ ደግሞ ወደ ዮሴፍ ሄዶ ይሄን ሕፃን ልጅ ይዘህ ወደ ግብጽ ሂድ፣ ሕፃኑን ለመግደል ስለሚፈልጉት ብሎ ነግሮት ሌሊት ወዴት ሄዷል? ወደ ግብጽ ሄዷል ዮሴፍ ሕፃኑንና እናቱን ይዞ። ከዛ በኋላ የሚገርማችሁ ነገር ቁጥር 19 ላይ ቀደም የተነበበው እንግዲህ ሐሳቡ ስለሚያያዝ ነው። ከዛ ከአንዴ ጀመርኩት። ቁጥር 19 ላይ ምን ይላል? ሕፃኑን ለመግደል የሚፈልጉ ይላል። አንተ እኔም የሚገርማችሁ ነገር ይሄን ቃል ሳነብ እንደዚህ አሰብኩ። የሚፈልጉ ለምን አለ? ከነ መናፍስቶቹ ከነ ጭፍሮቹ ማለት እኮ ነው። ምን ሄሮድስ እኮ ነው ሊገለው የሚፈልገው፣ ግን ቃሉ ሲናገር ሕፃኑን ለመግደል ይኸው ዛሬ ማታ ልንገራችሁ፣ ከነ መናፍስቶቻቸው ከነ ጭፍሮቻቸው ከነ የሚበሩ ወፎቻቸው፣ የሰይጣን ወፎች አሉ ታውቃላችሁ፣ የሰይጣን አሞራዎች አሉ። እግዚአብሔር ከአየሩ ላይ ይመታቸዋል ዛሬ። ሞቷልና ቀጥታ ልጁንም ይዘ ወደ ኢየሩሳሌም ተመለስ። ወደ ኢየሩሳሌም ተመለስ። የተሰደድከው ሞትን ፈርተህ ነው። ወደ ግብጽ የወረድከው ሕፃኑን ለማስመለጥ ነው። አሁን ግን ሕፃኑን የሚፈልግ ምን ሆነዋል? ሞቷል። እስቲ የስብከቱ ርዕስ ነው። ድምጻችሁን ከፍ አድርጉና ሞቷል በሉ እስቲ። ትድገሙና ሞቷል በሉ እስቲ። ቀጥታ ከተሰደድክበት አገር በክብር ሕፃኑን ይዘህ ተመለስ። ሕፃኑ ይዞ ባለቤቱን ይዞ ዮሴፍ ወደ ኢየሩሳሌም ለፈዲን ሲምባሰት ዋቀ ገልገል ከነስ እንዴቢስ አሜን ጀተኒ ሰዓቲን ፉደሞ ነምነ ማባራ ሰዓት ዶ ነው እንዴ 5 ደቂቃ ከዛ በኋላ ልጨርስ። ለፈዲን ሲሪያሬት ዋቀ ፊናንስ እንዴቢስ መልክ ስለሆነ በአማርኛ ልድገመው። በስደት ጠላት ካወጣችሁ መንደር ውስጥ በረከት ውስጥ እግዚአብሔር በክብር ይመልሳችኋል። በፊት መሰዋ ያላችሁ የምትጸልዩ ጠላት ያባረራችሁ ከዛ ቦታ ጠላት ያሳደዳችሁ ዛሬ ማታ በኃይልና በክብር እስቲ በደንብ አዳምጡና አሜን በሉ። ይሄን ቃል በኃይልና በክብር መመለስ ይሆናል። ወደ ቅባትሽ ትመለሳለሽ። ወደ ክብር ትመለሻለሽ። ወደ በረከትሽ ትመለሳለሽ። ወደ ሰላምሽ ትመለሳለሽ። አንድ ሰው ላይ ተፈጸመ። ቀጥ ብሎ ወደ ተመለሰ ወደ አገሩ ወደ ኢየሩሳሌም ተመለሰ። ፈላጊው ምን ሆኗል? ሞቷል። እኒ በርባዱ ማልታ ኤራ ሜዱ ኤራ እኒ ኤበኮ በርባዱ ዱ ኤራ ዳም በረከቴን የሚፈልግ ሞቷል። በቃ ዛሬ ሌሊት የቀብር ስነ ስርዓቱ ይካሄድ በኢየሱስ ስም። ሞቷል። በቃ ስንት ዘመን ያጸነቀን ከበረከት ከቅባት ከአገልግሎት ከሰላም ከስኬት ከመከናወን ከተለያየ ነገር ስንት ዘመን የተከተለን ዛሬ ማታ ሞቷል። መልእክታችሁ ይሄ ነው። በቃ ዛሬ ማታ ሞቷል። የበረከታችሁ ጠላት ሞቷል። የሰላማችሁ ጠላት ሞቷል። የራያችሁ ጠላት ሞቷል። ለምንድነው ጠላት መግደል የሚፈልገው? ገና በልጅነት ለምንድነው ጠላት መግደል የሚፈልገው? አንደኛ ማደጋችሁን ስለማያውቅ፣ ሁለተኛ ለብዙዎች እንዳትተርፉ፣ ሶስተኛና የመጨረሻው የእግዚአብሔርን አጀንዳ ወይ ፕሮግራም ለማስቀረት። ጎናችሁ ያለውን ሰው ጠላት ማደጌን ስለማያውቅ በሉ ነው የተከተለኝ በሉ። ዛሬ ማታ ደግሞ በሉ ሞቷል በሉ።
ስለዚህ ምን ትሆናለሽ ማለት ነው? ታድጋለሽ ማለት ነው። ማደግሽን ስለሚያውቅ እኮ ነው እኮ የሚከተልሽ። ምንድነው የኔ ነገር? በቃ ጠላት ሁሉ ይከተለኛል። ጠላት እኔ ነገርኳቸው አይደል ቅድም። እናቴ ከ20 ዓመት በፊት የሚሰግድለት ቃልቻ ለሊት እኔ ነው አናቱ። ለምንድነው? ማደጌን ለዓለም አቀፍ አገልጋይ እንደሆንኩ ያውቃል። ምነው አሜን ብትሉ? ኢየሱስ ጌታ ነው። አዲስ አበባ ካገለገልኩ እንዴት ዓለም አቀፍ አላገለግልም? ከየት እንደመጣው ብታውቅ። በእግር 6 ሰዓት የሚያስገድ ሀገር፣ በ6 ሰዓት የሚያስገድ ሀገር ነው እኮ በእግር መኪና ጋር ለመድረስ አስፋልት በእግር 6 ሰዓት ነው የምንሄደው። ከዛ መጥቼ አዲስ አበባ ከሰበኩ አውሮፓ አልሰብክም ነው። ልብና አድርጌ ነው የምሰብከው። የማመን ችግር ደግሞ የለብኝም እኔ። ባለቤቴ ያንተ ደግሞ ያልፋል ትለኛለች። የሆነ ነገር የለም ትላለች። አለ ይላታል። አረ የለም የለም እያልኩ ይኸው ይህ ትላለች። አለ አለ በቃ የለም የለም አለ በሉ እናንተ። አለ በቃ አለ። በኋላ ይመጣል፣ ጠዋት ይመጣል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ማደግህን አውቆ የሚከተልህ ዛሬ ማታ ተገደለ። ለብዙ ሰዎች እንደምትሆኝ አውቆ የተከተለች ዛሬ ማታ ተገደለ። የእግዚአብሔርን ፕሮግራም ለማስቀረት የተከተለ ዛሬ ማታ ተገለበጠ ተገለበጠ ተገለበጠ። ተነስታችሁ ቆማችሁ ጨርሻለሁ። 3 ጊዜ እስቲ ተገለበጠ በሉሲ። ድገሙና ተገለበጠ በሉሲ። የመጨረሻ ተገለበጠ በሉሲ። ድገሙና ከበረከቴ ላይ በሉሲ፣ ከቅባቴ ላይ በሉሲ። ተገለበጠ በሉሲ፣ ተገለበጠ በሉሲ። ክብር አምጡ ለጌታ ለኢየሱስ።